እንዴት ናችሁልኝ? ሁሉ ሰላም ነው? የቀይ ስሩን ዳቦ በድጋሚ እንድሰራላችሁ የተወሰነ ጥያቄ ስላየው ዛሬ ይዤላችሁ መጥቻለሁ። የተጠቀምኩት 1 ኩባያ ከግማሽ ውሃ፣ ግማሽ ኩባያ እርሾ፣ 1 ማንኪያ ጨው፣ 2 ማንኪያ ስኳር፣ 2 ማንኪያ ዘይት፣ 3 ማንኪያ የቀይ ስር ዱቄት እና 4 ኩባያ ነጩን የስንዴ ዱቄት ነው የተጠቀምኩት። እዚህ ጋር ስኬል ተጠቅሜያለሁ። እናንተም ከፈለጋችሁ በሱ መጠቀም ትችላላችሁ። እኔ ግን በሁለቱም ነው የምሰራው። ከዛ እሱን በደንብ እዚህ ጋር ካደባለቅነው በኋላ ለ30 ደቂቃ ከድነን እናስቀምጥና በየ30 ደቂቃ ልዩነቱ እንመልሰዋለን ማለት ነው። ዳቦ ብቻ ነው ወይ የምትሰሪው? ሌላ ነገር እየሰራሽ አታሳየንም ወይ የሚል አንድ ጥያቄ አይቻለሁ። በተቻለኝ አቅም ሌሎችንም ነገሮች ልሰራላችሁ ሞክራለሁ። የልጆች ትምህርት ቤት ስለተከፈተ ማለት ነው። ሁለተኛው ጥያቄ ደግሞ ሰውነትሽን እንዴት እንደቀነስሽ እነግራችኋለሁ ብለሽን ነበረ የሚል ጥያቄ ነው። እውነት እኔ ይሄን ያህል ስለ ዳቦ አወራለሁ ብዬ አላሰብኩም ነበር። ሀሳቤ በሱ ሆኖብኝ ነው። በተቻለኝ አቅም እግዚአብሔር ከረዳኝ እሱን ደግሞ ላሳያችሁ ሞክራለሁ። በሚቀጥለው ቀን ጠዋት ዳቦ ከፍሪጅ ወጣ። ከዛ እሱን እናስተካክለውና እንጋግራለን ማለት ነው። 2 3 4 ደግሞ ቴክስቶች እያየው ነበረ። ምላጭ ለምንድነው የምትጠቀሚው? ምላጭ ለምንድነው የምትጠቀሚው? እዚህ ጋር ቆይ አሁን ዳቦውን እዚህ ጋር ኩፍ እንዲል ቅርጽ ለማስያዝ በምን ልጠቀም? ቢላዋ ካደረኩኝ ይበላሻል። ዳቦ መስራት ስለምድ ራሱ እነሱም በምላጭ ነው ቅርጽ የሚያወጡት። ከዛ እኔ ደግሞ በቃ አሁን ራሱ እዚህ ጋር ስጠቀም እየፈራኋችሁ በጣም ኮመንታችሁ ያስደነግጣል። እኔ በጣም እንደምወዳችሁ ታውቃላችሁ። ፕሊዝ 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 አንደርስታንድ አድርጉኝ። ዳቦ በሰለ። ከዛ በኋላ አብረን እንጉረሰው። እንደተለመደው በጣም ምርጥ ዳቦ ነው። እባካችሁ ሌሎቻችሁም ደግሞ ሞክሩ። ሌላ ዳቦ ደግሞ ይዤላችሁ እስከመጣ ድረስ ለዛሬ ባባይ